ሰላም ለእናንተ ይሁን የተወደዳችሁ እንደምናችሁ እህታችሁ ህይወት ነኝ። ሰላም ቅዱሳን በድጋሚ ዛሬም ደግሞ በሌላ ፕሮግራም መተናል። ወንድማችሁ ግርማ ነኝ። ምናልባት ዛሬ ለመጀመሪያ ጊዜ ያያችሁን ከሆነ ማን ናቸው ለምትሉ ባልና ሚስት ነን። እግዚአብሔር ረድቶን ወደ 29 ዓመት በትዳር ቆይተናል። አሁን ደግሞ ኪንግደም ቮይስ የተሰኘ ፕሮግራም በየሳምንቱ እግዚአብሔር በልባችን ያስቀመጠውን እንደገና በህይወታችን የጠቀመንንም ደግሞ የጎዳንንም ነገሮች እንደ እግዚአብሔር ሐሳብ እየመጣን ምናወራበት ፕሮግራማችን ነው። የዛሬው ርዕሳችን የሚሆነው ውሳኔ ነው። ውሳኔ ለአንድ ክርስቲያን ወሳኝ ነገር ነው። ያለ ውሳኔ በህይወታችን ውስጥ ምንም ነገር ጋር መድረስ አንችልም፣ ምንም ነገር መያዝ አንችልም። እግዚአብሔርም የውሳኔ አምላክ ነው። እኛም ደግሞ የውሳኔ ሰዎች መሆን አለብን። ስለዚህ የዛሬ ቶፒካችን ይሄ ይሆናል። ሁልጊዜ እንግዲህ እግዚአብሔር በህይወታችን ላይ ለሚያደርገውም እኛም ለምንሰራው ጌታን ተከትለን መስማታችን ወይም ባለፈው ሳምንት ስለ መስማት ተናግረናል። መስማታችን ብቻ ሳይሆን ደግሞ በሰማነው ደግሞ ለመሄድ ውሳኔ ደግሞ ያስፈልገናል። ስለዚህ ዛሬ እንደ እግዚአብሔር ፈቃድ በጣም ረገጥ አድርገን የምናወራው እንዴት አድርገን እንወስን፣ ከዛ እንዴት አድርገን ደግሞ በዛ ውሳኔ ላይ የእግዚአብሔር ሐሳብ ሲመጣ ምን አይነት ቻሌንጅ ያጋጥመናል የሚለውን ነገር በደንብ አድርገን እናነሳለን። የእግዚአብሔርን ቃል ዛሬ እንደመነሻ አድርገን የምናነሳው መጽሐፈ አስቴር ምዕራፍ 2 ላይ ነው። እሱን የእግዚአብሔርን ቃል አነባለሁ። እንደዚህ ይላል። ስለ አስቴር ነው የሚናገረው። አባትና እናት አልነበራትም። የአጎቷ ልጅ አደሳ የተባለው አስቴርን አሳድጎ ነበር። ቆንጆይቱም የተዋበችና መልከ መልካም ነበረች። አባቷም እናቷም ከሞቱ በኋላ ሞርደኪዮስ እንደ ልጅ አድርጎ ወስዷት ነበር። የንጉሥ ትእዛዝ አዋጅ በተሰማ ጊዜ ብዙ ቅንጃት ወደ ሱሳ ግንብ ወደ ጌት እጅ በተሰበሰቡ ጊዜ አስቴር ወደ ንጉሱ ቤት ወደ ሱሳ ጠባቂ ወደ ጌት ወደ ሀጌ ተወሰደች ይላል። ሐሳቡ የሚጀምረው እንደዚህ ነው። እንግዲህ ከዛ በኋላ ደግሞ እንዴት ባለ በህይወቷ መርዶክዮስ ያሳድጋት እንዴት ያለ ውሳኔ እንድትወስን በራሷ ኮንፊደንስ እንዲኖራት ለምታደርገው ነገር በደንብ አድርጋ የእግዚአብሔርን ሐሳብ ቤቷ ላይ እንድታስፈጽም አርጓት እንዳሳደገ በጣም ከአስቴር መጽሐፍ ላይ በጣም ብዙ ነገር አይቻለሁ። ስለዚህ አንቺ ዘስ ጠቅለል ባለ ብዙ ጊዜ በስለቶችም በመታገለጊ ጊዜ በጣም መባረክበት ሐሳብ ነው። እግዚአብሔር በእህቶቻችን ያስቀመጠው አቅም የውሳኔ ጉልበት እንዴት ምድርን እንኳን እንደሚቀይር እንዴት ይሄንን አንድ ትውልድን ያተረፈች ሴት ነች። ቢኮዝ በሷ በአጎቷ ምክንያት የመጣ ነገርና በዛ ሐሳብ አንቺ የተወሰነ ነገር ብታነሺ ደስ ይለኛል። አስቴርን ስናነሳ አሁን እንዳነበብ ነው እናትና አባት ያልነበራት በአጎት ያደገች ሴት ናት። አንዳንድ ጊዜ በህይወታችን ውስጥ ለሚያጋጥሙን ነገሮች ምክንያት የምንሰጣቸው አለ። እናት ስለሌለኝ፣ አባት ስለሌለኝ፣ ያደኩበት ሀገር፣ ያደኩበት ቦታ። በእርግጥ እነዚህ ነገሮች ሁሉ በሰው ህይወት ውስጥ ተጽዕኖ ይፈጥራል። ነገር ግን ያንን ሁኔታ ደግሞ ያደግንበትን የኖርንበትን ነገር አልፈን የምንሄድበት አቅም እግዚአብሔር የሰጠን አለ። ከእናትና ከአባት ከስጋ እናትና አባቶቻችን በላይ ደግሞ እግዚአብሔር አባት አለ፣ የሚረዳ የሚያግዝ አለ። የአስቴር ውበቷ እግዚአብሔር ላይ ያላት እምነት ነው። እንደምታውቁት አስቴር መጽሐፍ ላይ እግዚአብሔር የሚል ስም አታገኙም። እግዚአብሔር የሚል አልተጻፈም። እግዚአብሔር ግን በአካል የምታገኙበት ቦታ ነው። እያንዳንዱ የህይወት እንቅስቃሴዋ ሁሉ ከእግዚአብሔር ጋር የተገናኘና ጠንካራ የውሳኔ ሴት እንደሆነች እናያለን። ብዙ በቸርች እንደማደጌ በተለያየ ሁኔታዎች ውስጥ እንደ ሴት በህይወቴ ውስጥ ከመጡት ነገሮች ሁሉ የረዱኝ ያገዙኝ አንዳንድ ጊዜ የእግዚአብሔር ቃል እግዚአብሔር መጽሐፍ ቅዱስ ውስጥ ያሉ ሴቶች
እንዴት ናቸው ብዬ በማጠናበት ጊዜ አስቴር እንደ ለእህቶች ትልቅ ምሳሌ የምትሆን ሴት ናት። ካደገችበት ሁኔታ ካለፈባት መከራ አልፋ ግን ትልቅ ቦታ የንጉስ ሚስት እንድትሆን ያደረጋት ውበት ብቻ አይደለም። ከ127 ሀገር የመጡ ሴቶች ነበሩ፣ ሁሉም ውብና ቆንጆ የሆኑ። አስቴርን ግን እዛ ጋር እንዲያደርስ ያደረጋት የመጣባትን ነገሮች ሁሉ በወሰነችው ውሳኔ ነው። ያ በጣም ደስ የሚለኝ ነገር መጽሐፍ ቅዱስ ሲናገር ልክ ከተመረጠች በኋላ በሄግ እጅ ከተሰጠች በኋላ መጽሐፍ ቅዱስ ድርሻዋን ሁሉም ቆነጃጅት የሚሰጣቸው ድርሻ አለ። የእሷም ድርሻ ነበራት። ውብ ነች፣ ቆንጆ ነች። ያንን የምትጨምርበት ደግሞ ሌላ ውበት መጨመሪያ ተሰጥቷታል። መጽሐፍ ቅዱስ ግን ሲናገር ስለ አስቴር ውበቷን ንጉሱ አይቶ ተደነቀ እንጂ የህይወቷ ግን ለውጥ የመጣው ካላት ከውበቷ ነገር ብቻ ሳይሆን ያ በራሱ የሰራው ነገር አለ። ንጉሱ እንዲቀበላት ይሄም ሰው እንዲመርጣት ያደረገ ነገር አለ። ግን በዛ ላይ ብቻ አልቆየችም። ያ አልነበረም የህይወቷ ትልቅ ውሳኔ እንድታደርግ የረዳት የነበራት ጽናት ነው፣ የነበራት የውሳኔ ህይወት ነው። ምክንያቱም መጽሐፍ ቅዱስ ሲናገር ይህንም ከገባች በኋላ ስፍራ ተመርጦላት ከተሰጣት በኋላ መርዶክዮስ አንድ ነገር ነግሯት ነበር። ያላት ምንድን ነው? እንግዲህ ወገንሽን እንዳትናገር። በጣም ለመታለል ወይም በዛ በነበረው ህዝብ ብዛት ተቀባይነት ማግኘት ከዚህ በኋላ ምንም ይመጣ ነገር የለም። ብናገረውም ባልናገረውም ኦልሬዲ ቦታዬ ላይ ደርሻለሁ። አሁን ያለሁበት ትልቅ ቦታ ነው። ከዛ በላይ ቦታ ያለ አይመስለኝም። ስለዚህ ያንን ቦታ አገኛለሁ ብላ የተነገራትን ነገር ለማፍረስ አልሄደችም። የተነገራትን ነገር ላለመስማት አልሄደችም። ያንን በሰማችው ለመቆየት ነበራት። ምክንያቱም ያሳደጋት ሰው ነው። ይሄን ለወገንሽ ለምን እንዳላት አታውቅም፣ እሱ ግን ያውቃል። ስለዚህ አስቴር በጣም 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 በህይወቷ ላይ እግዚአብሔርን ያየውበት ነገር ምንድነው ካልሽኝ፣ አንዳንድ ጊዜ ለምን እንደተባለን አናውቅም። ለምን በህይወታችን ላይ ያ ነገር እንድናደርገው እንደተነገረን አናውቅም። ነገር ግን የተነገረን ነገር ላይ ግን መጽናት አንችልም። ምክንያቱም ሁል ጊዜ ለውጥ ፈላጊዎች ነን። ተመሳሳይ ነገር ላይ መኖር ማለት አልተለወጥንም ማለት አይደለም። ለውጡ ያለው ከውሳኔያችን በኋላ ስለሆነ እኛ ግን በተነገረን ነገር ላይ መቆየት፣ በተነገረን ነገር ጸንተን መቆም በጣም በጣም በእግዚአብሔር ፊት ወሳኝ ነው ብዬ አምናለሁ። ስለዚህ እቺ ሴት እንዳትናገር ያለ አልተናገረችም እስከ መጨረሻው። ስለዚህ ይሄም አንዱ ለህይወታችን በጣም የውሳኔ ህይወት እንድንኖር በተነገረን ነገር ላይ በተባልነው ነገር ላይ መቆየት፣ የተባልነውን ነገር ማድረግ አንድ የሚጠይቅ የውሳኔ ህይወት ነው ብዬ አምናለሁ። ስለዚህ በዚህ ዘመን የምታውቂው ነው፣ ሰዎች ሀሳባቸውን ይቀይራል። በሰሙት ቃል እግዚአብሔር ይናገር፣ ሰው ይናገራቸው፣ ጓደኛ ይናገራቸው፣ ማይናገራቸው የትኛውም እኩል ነው ለመቀየር፣ ሀሳብ ለመተው፣ ብዙ ስፍራ ለመቀየር ምንም አይነት ጉዳይ የላቸው። ምክንያቱም በዚህ ምክንያት ደግሞ እውነተኛ የእግዚአብሔር የሆነ በረከት፣ እውነተኛ የሆነ እግዚአብሔር ነገር ቤታቸው ሲመጣ ላይ እና እሷ እንዳትናገር ይተባለ ወገንሽን እንዳትናገር። ስለዚህ ያንን ባለመናገር ጸንታ ነበር። ያለንበትን ዘመን እየዋጀን ነው አይደለ? እግዚአብሔር ወደ ነገረን ጋር የምንደርሰው ውሳኔ ጽናትን የሚጠይቅ ነገር ነው። በጽናታችን ውስጥ ነው ደግሞ ፍሬ ማየት የምንችለው። ሰው ሁሉ ማፍራትን ይፈልጋል። ሰው ሁሉ ስኬትን ይፈልጋል። እዛ ጋራ የሚያደርስ ግን የውሳኔ ህይወት ደግሞ አይፈልግም። ምክንያቱም ውሳኔ ቀላል ነገር ስላይደለ ነው። ውሳኔ ይዞት የሚመጣው የራሱ የሆነ ነገር አለ። አስቴር ወስና እዛ ስትገባ ከአይሁድ እንደሆነች ቢታወቅ አይሁድ የተጠላበት ጊዜ ስለነበረ የሚደርስባት ንጉስ ጋር ሳትደርስ ከዛ ክብር መጉደል ነበረ። ስለዚህ ያ ነገር እንዳይመጣ በህይወቷ የተነገራትን ነገር ይዛ እስከ መጨረሻ ድረስ ስትሄድ እናያለን። ስለዚህ እንደ እግዚአብሔር ሐሳብ የእግዚአብሔር ሰዎች ስንመዝን፣ የእግዚአብሔርን ሰዎች ስናይ የውሳኔ ህይወት አላቸው። እነ ዳንኤልን ስናይ በንጉስ መብልና መጠጥ እንዳይረክሱ አሰቡ ነው የሚለው።
ማለት ኦፖርቹኒቲ ነው አይደል እድል ነው የንጉስ መብልን መብላት የንጉስ መጠጥን መጠጣት ለዛውም ተማርኮ የሄደ ለዛውም ደግሞ ወጣት ልጆች ወጣትነት በራሱ ፈተና ነው ያተገኘውን ነገር እንዴትም አድርጎ ወደ መልካም ቦታ መድረስ ነው ግን እዛ ጋራ ሞኝነት በሚመስል ግን እንደዚህ ነው ያሉት አንረክስም አሉ ከእግዚአብሔር ሕግ ውጪ ስለሆነ መብሉ ለእግዚአብሔር ክብር የማይሆን ስለሆነ 10 ቀን ስጠን ነው ያሉት በዛ ውሳኔያቸው ግን መጽሐፍ ቅዱስ ሲናገር ከሁሉ ይልቅ አምረው ወፍረው ተገኙ ነው የሚለውና ያ የክርስቲያን ህይወት አንዱ መሆን ያለበት መወሰን ነው አይደለ ጌታን እንኳን ስንቀበል ወሰነን ነው ትልቁ የህይወታችን ድል ወይም የህይወታችን ስኬት ጌታን የህይወታችን ጌታና ዳኛ አድርገን ወሰነን የተቀበልን ነው ያንን እንኳን ጌታን ወደ ህይወታችን ለማስገባት ስንሄድ እንኳን ከቤተሰብ የመጣ ቻሌንጅ አለ ከጓደኛ የሚመጣ ቻሌንጅ አለ ከአካባቢ የሚመጣ ቻሌንጅ አለ ስለዚህ ውሳኔን ስናነሳ ከውሳኔ ጋራ አብሮ የሚመጡትንም ደግሞ ነገሮች አብረን ማንሳት መቻል አለበት ማለት ሁሉ ጊዜ በእግዚአብሔር ፊት እቺ ሴት የደረሰችበትን አሁንኛ ስናወራ አይደለም በጣም የተባረክን ነው የምናወራው በጣም ብዙ እንማርባታለን ነገር ግን የሆነባትን ነገር ግን አናውቅም የደረሰባትን ነገር ግን አናውቅም መጽሐፍ ቅዱስ ላይ እንደዚህ አንዱ አስቴር አጎቷም በጣም ያሳደጋትን ተሰማ ነበር ሁለተኛው ደግሞ እሷን ደግሞ እንደ ኃላፊነት ተቀብሎ ለውበቷ ለንጉሱን ለማቅረብ የሚሰራው ሰው ጋር ደግሞ ስትመጣ መጽሐፍ ቅዱስ እሱንም ከሱ ውጪ ላለመስማት ደግሞ የትም ቦታ ትሄድ አስቴር ያንን የተባለችውን የገባችበትን ዓላማ ሊሞላላት ከሆነ የሚነግራት ሰውየው ዝንፍ አትልም መጽሐፍ ቅዱስ እንደዚህ ይላል ወደ ንጉሱ ትገባ ዘንድ የመርዶክዮስ አጎት በሚሳኤል እጅ የአስቴር ተራ በደረሰ ጊዜ በሴቶች ጠባቂ በንጉስ ዛንጀረባ ሄግ ከሚለው በቀር ምንም አልፈለገችም ይላል በጣም ይገርማል ተሰማለች ያሳደጋትን መርዶክዮስን ደግሞ መርዶክዮስ በሌለበት ደግሞ ጊዜ የተሰጠው ሌላ ኃላፊ ሰው ስለነበር እሱ የሚለውንም ደግሞ እሱ ከሚለው ውጪ ብዙ አስተያየት ነበር ማለት ነው ውሳኔዋን ሊያስቀይር የሚችል ውሳኔዋን ሊቀይር የሚችል ወይም ሐሳቧን ቀይራ ሌላ እንድታረግ ይሄ ሰው የሚላትን ነገር ለመስማት አልፈለገችም ይላል በቃ አልፈልግም እሱ ብቻ ነው ሰማው ጧት ተነስቶ ይሄን እንደዚህ አድርገ በዚህ በኩል ይጅበለ መጽሐፍ ቅዱስ ወደዳት ይላል እኛ ብዙ ጊዜ በዚህ ዘመን የምናየው ምንድነው የመጀመሪያውን በራርፈን እግዚአብሔር መልካም ነገሮች ሲያስገባን የሚቀጥለውን ሰው አንሰማም የበቃን እንመስላለን በዛ ውሳኔ አንቀጥልም ውሳኔ በህይወታችን ላይ ያለማቋረጥ የምንሄድበት የህይወታችን መልልስ መሆን አለበት በምንም ሁኔታ ውስጥ ይሳካልን ጥሩ ፖዚሽን የሚኖረን እግዚአብሔርም ይባርከን ሀብታም እንሆን ወይም ደግሞ ሌላም ነገር ውስጥ እግዚአብሔር ወዳሰበው በረከት ውስጥ እንግባ ከመጀመሪያ ጌታን ሰምተን በእንባ የተቀበልነው ያ የውሳኔ ህይወት እንደለወጠ ሁሉ በስኬትም ጊዜ ተመሳሳይ እግዚአብሔር በሚሰጡን ሰዎች ህይወት ውስጥ ሁሉ ጊዜ ስንኖር ሰምተን እንድንሄድ የእግዚአብሔር ፈቃድ ስለዚህ አስቴር አልሰማም አለች ማካሱም ብቻ ነው ሰማ ደረቅ ልትባል ትችላለች እማሰማች እኮ ዝም ብላ ነው የሰው ምክር አሰማም ዝም ብላ ይሄን ሰው ይሰማልሽ ምናምን ትባል ይችላል ወይም ደግሞ እንደዚህ ያ ዘመን እንትን ከስር ምትል አስቃባጭነት ሊሏት ይችላል ማንም ምን ይበል አትሰማም ውጤቱን አሁን አይደለም አመጣው ስለዚህ ሁሉ ጊዜ አስቴር አንድ ያየውባ ኳሊቲ ያሳደጋትን ሰው ብቻም ሳይሆን ደግሞ እሷ ታልፎ የተሰጠችበትን ቦታ ያለን ኃላፊ ደግሞ ወይም መሪ ደግሞ በነባር ሰማለች በጣም የሚገርመው ምንም ነገር አልፈለገችም ነበር እሱ ከሚለው በስተቀር ቢለው ቃል ማለት እግዚአብሔር በየሲዝኑ ወደ ነገረን ቦታ የምንደርስበትን መንገድ የሚያሳዩ መልእክተኞችን እግዚአብሔር ይሰጣል አጎቷ ቤት በነበረችበት ጊዜ አጎቷ ነበረ አሳድጎ እዚህ ጋር አድርሷታል እየሰማች በህይወቴም ያየሁትም አሁንም እንደ እግዚአብሔር ቃልም የሚሰሙ ሰዎች ሁሉ ጊዜ ሰክሰስፉል ናቸው ስኬታማ ነው የሚሆኑት ይሄ ደግሞ የህይወቷ ውበት ነው አንዱ ስለዚህ እዚህ ጋር ደግሞ ስደርስ ከሷ በላይ የሆነው
ይሄ ሰውዬ ነው ስለዚህ ይሄን ሰውዬ ደግሞ ስትሰማው በደስታ ነው ሰማችሁ ሌላ ነገር ምንም አልፈለገችም በህይወታችን ድልጋ ለመድረስ እግዚአብሔር የነገረን ጋር ለመድረስ ከተለያየ አቅጣጫ የሚመጡ ድምጾች አያስፈልጉንም እግዚአብሔር በእናንተ ህይወት ውስጥ ምንድነው ያረጋ ያለው እየነገራችሁ ያለው ማን ነው እንደገና ደግሞ እግዚአብሔር ወደ ነገራችሁ ቦታ እንድትደርሱ የሰጣችሁ ማን ነው ማለት ወደ ትዳር ስንመጣ ባለ ትዳሮችም ስለሆን በአጋጣሚ ደግሞ ባለ ትዳሮችም ልታዩን ስለምትችሉ በትዳር ህይወት ውስጥም ለምሳሌ እኔ እግዚአብሔር ራስ አድርጎ ለኔ የሰጠኝ አንተ ነው ማለት አንተን የምትናገረውን ነገር መስማት ለኔ በረከት ነው አንዳንድ ጊዜ ሰዎች ባሎቻቸውን መስማት ወይም ደግሞ ሚስቶቻቸውን መስማት የውድቀት የሽንፈት ይመስላል አለቃ ሊሆን ይችላል ከላይ ያለ እግዚአብሔር ከላይ ያስቀመጠውን ሰው እንደ እግዚአብሔር ሐሳብ የሆነው ነገር ይዞ ሲመጣ መስማት የድል ውጤት ነው ግን ብዙ ነገር ምንፈልግ ከሆነ አንዱ ራሱ የውሳኔ ህይወት የሌለው ነው ውሳኔ ያለው ሰው ይሄኛውንም ያኛውንም አይሞከርም ያየው ነገር ላይ ትኩረቱን እዛ ላይ ያደርጋል ያየው ነገር ላይ የሚያስከፍለውን ሁሉ ነገር ለመክፈል ነው የሚሄደው ስለዚህ ምንም ነገር አልፈለገችም ነው የሚለው ስለዚህ በዙሪያዋ ግን አሉ ማለት ነው ነገሮች አሉ ማለት ነው ስለዚህ ይሄ አንዱ የአስቴር ውበት እንደገናም ደግሞ እግዚአብሔር የነገራት ቦታ ጋር እንድትደርስ ያደረጋት ሌላም ደግሞ በዚህ ሰውዬ ፊትም ሞገስ እንድታገኝ ያደረጋት ይሄ ነው ከ127 ሀገር የመጡ ሴቶች ናቸው ምናልባት የሚሰጣቸው ትእዛዝ አንድ አይነት ትእዛዝ ሊሆን ይችላል ነገር ግን አስቴር ብቻ ትሆናለች ይሄንን ነገር መንገድ ተከተላ ሄደችው ስለዚህ በሚታዘዙ ሰዎች ሁሉ ጊዜ ከላይ ያለውም ሰው ቢሆን እግዚአብሔርም ቢሆን ወደ ድል ይወስዳል ይሄንን ነው ከዚህ አሁን ካነሳው ፖይንት ላይ ያየሁት ምክንያቱም መጨረሻ ላይ ቃሉ ሲናገር ምን ይላል አስቴርም በሚያዩት ሁሉ አይን ሞገስ አግኝታ ነበር ማለት ምንም አይነት የሚያይ አይን ፊት ሞገስ ነበር ከ127 ሀገር የመጡ ሴቶች አንዳቸውም አልተጠቀሱ እቺ ሴት ግን በሚያዩት አይን ሁሉ ፊት ሞገስ ምንድነው ሞገስ የሰጣት የውሳኔው አይወት የወሰነችው እሱን ለመስማት የወሰነችው ያሳደጋትን አባቷን ለመስማት የወሰነችው ዘርዋን ላለመናገር ወይም ትውልዷን የመጣችበትን በመወሰኗ ምክንያት በህይወቷ ላይ መጽሐፍ ቅዱስ የተለየ ነገር አገኘች የሚለው በሚያዩት አይን ሁሉ ፊት የሚጠሏትም የማይቀበሏትም ሁሉም ሰዎች ሞገስ ነበራት ሞገስ ማንም ሰው ሊዋሸው የማይችል ከእግዚአብሔር የሚመጣ እውነተኛ ህይወት ነው ማንም ሰው ስም ቢያጠፋ ማንም ሰው ሊያጥላላው የማይችል ሊሸፍነው የማይችል ሊከልለው የማይችል የህይወታችን ከእግዚአብሔር ዘንድ የሚመጣ ስጦታ ዝም ብሎ አይመጣም ሞገስ ዝም ብሎ በልብስ አይመጣም ልብስ ነበራት እኮ ውብ ነች ልክ እንደሷ ደግሞ ይሰጣል መጽሐፍ ቅዱስ ሲናገር ከልብሷም ከመልኳም ከሁሉ በላይ ግን ሞገስ ነበራት የሚያይ አይን ይወዳታል ስለዚህ ለኛም ዛሬ ምናልባት በዚህ ህይወት ላይ ያለን ጌታን እንከተላለን ለምንል ሰዎች የውሳኔ ህይወት ዋጋ ያስከፍለናል ብዙ ነገር ልናጣ እንችላለን ብዙ ነገር ልንባል እንችላለን ነገር ግን በእግዚአብሔር ፊት ሞገሳችን የውሳኔ ህይወታችን ነው ውጤቱን በአስቴር ላይ የመጣው ይሄ ውጤት በሚያያት አይን ሁሉ ፊት ሞገስ ነበራት ይላል እንዴት መታደል ነው ስለዚህ ሞገስን እንፈልጋለን ነገር ግን ደግሞ የውሳኔ ህይወት የለንም ሐሳብ መቀየር በእግዚአብሔር ፊት ወገኖች ሆይ ታማኝ አለመሆን ነው ታማኝ ሳንሆን ስንቀር ደግሞ ሁሉ ጊዜ በህይወታችን ላይ የሚመጣው ውጤት ከዚህ የከፋ ነው የሚሆነው ስለዚህ ሞገስ አልባ ነው የምንሆነው ወይም ተቀባይነት የማናገኝ ነው የምንሆነው እንጮሃለን እንለፈልፋለን ስሙኝ ብለን ከፍ ተራራ ላይ እንወጣለን የሚሰማን የለም ዛሬ የምታዩ ነው ሚዲያው የምታዩ ነው ሰዎች ለመሰማት በጣም ብዙ ነገር ጮክ ብሎ ይናገራሉ ግን ሞገስ የለም ሞገስ የሚመጣው ከእግዚአብሔር ደግሞ በውሳኔ ህይወት ይሄን ያየውባት ይሄን በሚያያት አይን ሁሉ ፊት ሞገስ ነበራት የሚለው ቃል በጣም ነው ይባርከኝ በጣም ደስ ይላል በሚገርም ሁኔታ ሞገስ ኦፍ ኮርስ በጣም ብዙ ሰው ሁሉም ሰው የሚፈልገው ጉዳይ ነው ግን ደግሞ
ከምንወስነው አስቴር እዛ ጋር ቀደም ደረቅ ያው አማርኛው ከበድ ያለ ቢሆንም ግን እውነቱ ይሄ ነው። ሰዎች ስንወስን የአቋም ሰዎች ሲሆኑ የምንለው ይሄንን ነው። ከጎረቤት ከጎን ከቤተሰብ ከተለያየ ቦታ ሐሳባችንን እንድንቀይር ወይም ውሳኔያችንን እንድንቀይር እንደ አማራጭ የሚመጣ ነገር ነው። አስቴር ግን እነዛን ነገሮች ሁሉ እምቢ ብላ ምንም አልፈለገችም ነው የሚለው። እነ ዳንኤልንም ስናነሳ እነሱ 10 ቀን ጥራጥሬ ሲበሉ ሌሎቹ የንጉስ ጮማን ሲቆርጡ ምናልባት እነዚህማ እብዶች ናቸው፣ ሞኞች ናቸው፣ የንጉስን መብል የሚያክል ነገር ለዛም ስደተኛ ለዛም ምርኮኛ እንዴ መትረፋችሁ በህይወት እኮ ራሱ ትልቅ ነገር ነው። ከመትረፋችሁ ደግሞ አልፎ እዚህ ጋር ንጉስ ቤት መድረሳችሁ ራሱ አሪፍ ነው። እንዴ ዝም ብላችሁ ሄዳችሁ ወደ ነገራችሁ ቦታ አደርሱም የሚያሰኝ አለ ማለት ሽልክ ነው ዘመኑ። ስለዚህ እነ ዳንኤል ግን እግዚአብሔር ነገር ላይ ለድርድር የሚያመጡት ጉዳይ አይደለም። አዎ እችን ችግር የለም 10 ቀን ወይም የሆነችውን ቀን በልተን ጠጥተን ከዛ በኋላ እግዚአብሔርን በጓዳ እናከብራለን አይደለም ያሉት ነው። ይሄንን ህይወት በሚያስከፍለን ዋጋም ቢሆን እንከፍላለን ነው እያሉ የነበሩት። ግን የሚያመልኩት እግዚአብሔርን ማን እንደሆነ ያውቁ ነበር። ጓደኞቻቸው አብረው የተማረኩ ከሌላ ሀገር የመጡ ጮማ ሲበሉ ጥራጥሬን ሲበሉ እነሱ በዛን ሰዓት ላይ ሞኝነት የሆነ ውሳኔ ነው። እንደው ጭንቅላትን የተጠቀሙ የማይመስል ውሳኔ ነው። ነገር ግን የእግዚአብሔር ቃል ሲናገር ጮማ ከበሉት የንጉስ መብልን ከበሉት ይልቅ 10 እጥፍ አምረው ደምቀው ተገኙ ነው የሚለው። እዛ ጋራ ውጤቱ ጋራ ስንደርስ ውጤቱ ጋራ እዛ ጋራ የመጣው ልዩነት በኋላ በጓዳ የወሰኑት ውሳኔ ነው። በነዳንኤል ህይወት ውስጥ ባየነው ሁኔታ ሁሉ የውሳኔ ሰዎች ናቸው። ንጉስ እንዳጸልይ ብሎ ዳንኤል ሲል ልክ ሲሰማ ውሳኔ ነው ያደረገው። መደራደርበት ጉዳይ አይደለም። መደራደር እግዚአብሔርን ለድርድር ማቀርብበት ጸሎትን ለድርድር ማቀርብበት ነገር አይደለም። መጽሐፍ ሲናገር ቀድሞ እንደሚያደርግ እንደ ልማዱ መጽሐፍ የሚለው እንደ ልማዱ ሄዶ ወደ ምስራቅ መስኮቱን ከፍቶ በቀን 3 ጊዜ ምን አደረገ? ጸለየ። ያገኙት ነው ይመስል አገኘ ነው ዳንኤልን አገኘ ነው። አሁን በእጃችን ገባ። ምክንያቱም የንጉስ ሕግ ነው የተላለፈው፣ የንጉስ ትእዛዝ ነው የተላለፈው። የንጉስ ትእዛዝን ደግሞ ከተተላለፈ የሚጠብቀው አንበሳ ጉድጓድ ውስጥ መጣል እንደሆነ ያውቃል። ሳያውቅ አይደለም እያወቀ ነው። የአንበሳ ጉድጓድ ውስጥ መጣል እያለ እንዳው እያወቀ ወስኖ ጨክኖ ለዛውም ሰው እንዲያየው መስኮቱን ከፍቶ ከልማዱ አልወረደ። ጸሎት ልማዱ ነበር። ሌላ ጊዜ ስለ ጸሎት ስንመጣ በደንብ እናወራለን። ግን ውሳኔያችን የሚታይ አይነት ውሳኔ ክርስትና ውሳኔም ነው አይደለ? ክርስትና ከውሳኔ ውጪ ክርስትና ከጭከና ውጪ ሊሆን አይችልም አይደለ? ዘመኑ አረ እንዲህ አይነት ነገሮች ቢመጡ ኢትስ ኦኬ በጓዳችሁ አድርጉትና እንደምንም ለፉት ነው እንደምንም ለፉትና እዛ ጋር ከደረሳችሁ በኋላ ታስቡበታላችሁ። ተመሳስሎ መኖር የእግዚአብሔር ፈቃድ አይደለም። እግዚአብሔር የውሳኔ አምላክ ነው። በምድር ላይ ስንኖር የሚያጋጥምን ነገር ሁሉ እንደ እግዚአብሔር ሐሳብ ካልሆነ እንደ እግዚአብሔር ቃል ካልሆነ ምንም ነገር ተጨማሪ አያስፈልገንም። እምቢ ብለን በውሳኔያችን ጸንተን መኖር አለብን። ግን ደግሞ ውሳኔን ስናነሳ የሚመጡ ተግዳሮቶችም አብረውታሉ። በጣም የነ ዳንኤልን ሁልጊዜ ሳስብ ስፔሻሊ ዳንኤል ጸሎት እንዳጸልይ ተብሎ በተነገረው ጊዜ አዋጁ በወጣ ጊዜ ሲሰማ ሄዶ ሰምቶ ጸለየ። ለኛ ለአፋችን ነው የሚቀለ እንደ ሀገር በዓለም ላይ የወጣ ህግ ነው። እንዳሰግዱ በአንድ ሀገር ላይ ማንንም ሰው እንዳይሰግድ እንዳያመልክ እንዳይጸልይ ተብሎ የወጣ ህግ ነው። ዓለም ሁሉ ወደ አንድ እየሄደ አንድ ሰው ብቻ አንድ ነገር ሊያደርግ ማለት ነው። ይሄ ትክክለኛ ምክንያቱም ዳንኤል
ከመጀመሪያ እግዚአብሔርን በውስጣቸው የተከሉት የተከተሉት ጌታ በወጣትነታቸውም ጊዜ ያከበሩት እግዚአብሔር ትልቅም ሲሆን አልቀየረውም። ልክ እንደ አስቴር ማለት ትዛ ጋር እዛ በጣም ተራ ሰው ሆነው ማንም ሲያቃትም ስትሰማለች፣ የውሳኔ ህይወት አላት። ትልቅም ንጉሥ ባስመጣ ደግሞ ተመሳሳይ ህይወት ነው ያላት። ዳንኤል ገና ወጣት እያለ የእግዚአብሔር ቃል እንዳይረክስ በልቦ አሰበ፣ እግዚአብሔር ለማክበር ብሎ ያ የህይወቱ ጌታን ኢየሱስ ለመከተል ያለው እግዚአብሔርን ለመከተል ያለ አቋም ነበር፣ አይቀየርም። ወንጌል ለዚህ ነው አሁን ጉልበት ያጣው። አሁን ዛሬ ዓለም ቤተ ክርስቲያን እየደከመች ቅዱሳን ኃይል እያጡ የመጡት በሰሙት ነገር ላይ በዛው በነበሩት አይቀጥሉም። በምግብ ይቀየራል፣ በሀገር ይቀየራል። ዛሬ ክርስትና ኢትዮጵያ ቀረ ይባላል። ክርስትና ኢትዮጵያ እያለን እኮ እንጸልይ ነበረ፣ ኬንያ እያለን እንጸልይ ነበረ፣ እንትን እያለን እኮ ተቀድሰን እግዚአብሔርን እየፈራ ምናምን። ሰውነታችን ተቀይሯል፣ ልብሳችን ተቀይሯል፣ አቋማችን ግን ድምጥማጡን የጠፋው። ምክንያቱም አይቀይርም። የውሳኔ ህይወት አይቀይርም። አገር ብንቀይር አይቀይርም። ምክንያቱም ያው እግዚአብሔር ነው። ዳንኤል በጣም የሚገርመኝ ነገር አንዱ በነበረበት ፖዚሽን በተጨመረለት ቁጥር መጽሐፍ ቅዱስ ያው ሰው ነው፣ ያው ሰው ነው። ምንም የማይቀየር ምንም የማይለወጥ ከሚያምፁት ጋር ማምፅ ከሚረብሹት ጋር ማይረብሽ እግዚአብሔርን በጽድቅ የሚከተል ሞገስ ያለው ሰው ነው፣ ልክ እንደ አስቴር። ስለዚህ አገር ብንቀይርም ስራን ብንቀይርም ሰዎች በዙሪያችን ያሉትን ቢቀየር እንደ መንፈሳዊ ሰው የአቋም ህይወታችን ግን የጸና መሆን መቻል አለበት። በአቋም የሚወላውል ሰው ምንም ነገር ማግኘት አይችልም አይደለ? ያዕቆብም እኮ ሲነግረን በሐሳቡ የሚወላውል ሰው አንዳች ከእግዚአብሔር የሚያገኝ አይምሰለው ነው የሚለው። በቃ 100% ለወላዋይ ሰው እግዚአብሔር አይሰራም። ስለዚህ እንደዚህ ነው ማለት ለስጋዊ ሰው አይመችም አይደለ? ለአንዳንድ ሰዎች ስም ይሰጣል፣ ደረቅ ነው፣ በቃ ችክ ያለ ነው፣ እንደዚህ ያለ ነው ሊባል ይችላል። ከእግዚአብሔር ግን የምንቀበልበት አንዱ መንገዳችን የውሳኔ ህይወት ነው አይደል? በውሳኔ መጽሐፍ ቅዱሳችንን ስናጠና እነ ዳንኤል እስከ መጨረሻ የሁልቱ ቆሞ ለዚያ ሁልት ስገዱ ሲባል ነው አንሰግድም፣ ካልሰገዳችሁ ደግሞ እሳት ውስጥ ነው የምትጣሉት። ካነደርከው እሳት የምናመልከው አምላክ እንደሚያድነን እርግጠኞች ነን። ባያድነንም ግን ይሄ ነው ውሳኔ። እግዚአብሔር እስኪያድን ብቻ አይደለም፣ እግዚአብሔር የፈለግነውን እስክናገኝ ብቻ አይደለም። አቋማቸው እግዚአብሔር ባያድነንም እንኳን ላቆምከው ምስል ግን ምን አንልም፣ አንሰግድም። ስለዚህ እግዚአብሔር በነ ዳንኤል ህይወት ውስጥ ስናይ የሚመጣው ከወሰኑት ውሳኔ በኋላ ነው አይደለ? ጸሎት ሲገባ የአንበሶችን አፍ ገብቶ ቀድሞ ዘግቶለታል። እሳቱን ደግሞ ስናይ እስኪወረወሩ ድረስ ጠብቋል። ወደ እሳቱ ሲገቡ የአማልክትን መልክ የሚመስል አብሯቸው ይንቀሳቀስ ነበረ አይደለ? እግዚአብሔር የውሳኔ አምላክ ነው። እግዚአብሔር ስንከተለው ወስነ ነው ስንከተል ምናልባት አጀብ ላይ ኖረን ይችላል አይደለ? ምናልባት ስጋዊ ጓደኞች አሉ ይለዩናል፣ ቤተሰብ ይለየናል፣ ብዙ ነገር በምድር ላይ ሉዝ እያደረግን የምንሄድ ይመስለናል። እግዚአብሔር ግን አብሮን ይራመዳል። እግዚአብሔር አብሮን ከሄደ ደግሞ አይደል መጽሐፍ ሲናገር አንበሳውንም ስታይ ከነ ቤተሰቦቻቸው ሲወረወሩ ከላይ ነው የወሰዷቸው፣ አልደረሱም፣ ወደ ምድር አልደረሱም። ስለዚህ አንበሶቹ ኔቸራቸውን አልቀየሩ። በዳንኤል ጊዜም የነበረው አንበሳ ተቀይሮ ሌላ አንበሳ አይደለም የገባው፣ ያው አንበሳ ያው ጉድጓድ። ልዩነቱ ግን እግዚአብሔር ከዳንኤል ጋር ነበረ። ለዚህ ንጉሥ ሌሊቱን እንቅልፍ አጥቶ ጧት ተነስቶ የልዑል ባሪያ ዳንኤል ሆይ የምታመልከው አምላክ ዘወትር የምታመልከው አምላክ በጣም ደስ ይለኛል። የዳንኤል መታወቂያው አምልኮ ነው። ዳንኤል መታወቂያው እግዚአብሔር ነው። ከአንበሶቹ አፋዳ ነው ሲል ንጉሥ 1000 ዓመት ንገስ። አምላክ በእግዚአብሔር ዘንድ በአምላኬ ዘንድ ምን ተገኝቶብኛል? ቅንነት ተገኝቶብኛልና አንበሶችን አንደበት መልአኩን ልኮ የአንበሶችን አንደበት ዘጋዋል። ስለዚህ
አይናቸው እያያ አንበሶቹ ዳንኤልን መንካት አልቻሉ። ኔቸራቸው ውስጣቸው ያለው እኮ የአንበሳነት ስሜት አለ፣ ተናጣቂነት አለ። መብላት ያልቻለው እግዚአብሔርን ያለ ሰው ነው የገባው። ዛሬም በህይወታችን ብዙ አንበሶች ያሉበት ሁኔታ ውስጥ ልናልፍ እንችላለን። ኦፍ ኮርስ የተለያየ አንበሳ በህይወታችን አለ። በነዛ አንበሶች መካከል ግን አንበሳው እንዳይጎዳን የሚያደርገን መጀመሪያ የወሰነው ውሳኔ ነው። ሰማይን የሚጎትት ውሳኔ፣ እግዚአብሔርን ወደኛ ህይወት ውስጥ የሚያመጣ ውሳኔ ስንወስን እኛ ሳንደርስ እግዚአብሔር ስለኛ ይደርሳል። እሳት ውስጥ የገፈተሯቸው ሰዎች ወላፈኑ ምንድነው ያደረጋቸው? ገና ነው የወሰዳቸው። እነ ዳንኤል ግን ልብሳቸው ላይ እንኳን ሽታ አልነበረም ነው የሚለው። ስለዚህ ሲወጡ ኖርማል አይደለም። ከአንበሳም ሲወጣ ከፍታ ነው የጨመሩት። ከእሳቱ ሲወጡ ንጉስ በአውራጃ ሁሉ ምን አደረጋቸው ይላል? ከፍ ከፍ አደረጋቸው። ጨርሶ ነው የዳንኤል አምላክ የነ ዳንኤል አምላክ ምን የሚያደርግ ነው አሉ? የሚያድን ነው፣ የሚታደግ ነው። ከሱ በስተቀር በግዛቴ ምንም ሌላ አምላክ የሚያመልክ ይገደል ነው ያለው። የአገርን አምልኮ ቀየሩ። እግዚአብሔርን በምድሪቱ ላይ አልሰበኩም እኮ ህግ እኮ ወጥተው አልተናገሩ፣ በኑሯቸው ሰበኩ። ኑሮን የሚያክል ትልቅ ሰባኪ የለም። ከምንጠቅሰው ጥቅስ ይልቅ ከምንሰብከው በስብከት በጣም አምናለሁ፣ በጥቅስ አምናለሁ። በእነዚህ ነገሮች ሁሉ መልካም ሆኖ ሳለ የአቋም ህይወት ሲኖረን ግን እግዚአብሔር በእኛ ይታያል። እግዚአብሔር በእኛ ከታየ ደግሞ ፍጥረት ሁሉ እግዚአብሔርን በእኛ ውስጥ ያየዋል፣ ሊከተለው ይችላልና ህይወት ወገኖቼ ትልቅ መሳሪያ ነው። ስለዚህ እግዚአብሔርን በአቋም ማሳየት ለኛም ክብር ለትውልድም ደግሞ በረከት ነው። አስቴር ጋር ስንመለስ አስቴር እስከ መጨረሻ ድረስ ሪስክ ያለው አይደለ ውሳኔ የወሰነችው። የአስቴርን የሪስክ ህይወትም ደግሞ እስቲናንሳ እኔ አንድ እሱን ያነሳን አንድ አዲስ አበባ ላይ የሰማሁት ነገር ምንድነው? አንድ ሰው ባስ ይጠብቃል 9 ቁጥር ባስ ይጠብቃል እና 9 እየጠበቀ 9 ቆየች። ፀሐይ ነው፣ ደክሞታል እና ቤቱን የምታደርሰው 9 ቁጥር ነች። ነገር ግን ሲቆይ 8 ቁጥር መጣች። ከዛ 10 ቁጥር መጣች። 10 ቁጥር መጣች። ምን አንድ ቁጥር ነው፣ ምን ችግር አለው? እሷን ከምጠብቅ በፀሐይ ከምቃጠል በ10 ቁጥር ልውሰድ ብሎ 10 ውስጥ ገባ። ስለዚህ ተቃራኒ ነው ሄደው መንገዱን ምክንያቱም የመጣበት ፕሬሸሩ አለ፣ የቆመበት አለ፣ ድካሙ አለ፣ ምን አለ። ልክ እሱ ሄዶ ትንሽ ከ5 ደቂቃ በኋላ መጣች ባሷ፣ ቦታው ላይ የምታደርሰው ባስ። ውሳኔ አድራሽ ነው። ውሳኔ ሁልጊዜ እግዚአብሔርን ስለሆነ የምንጠብቀው በዛ ውሳኔ ውስጥ እኮ ደርቀን ዝም ብለን አይደለም፣ ያለ ምንም ፖይንት አይደለም ምንቆመው። ጌታን እየጠበቅነው ነው። እግዚአብሔር የተናገረን ጌታ እስኪመጣ ድረስ ያንን እሱ መጥቶ ከዛ አቋም ወደ ሌላ የሚቀጥለው ቦታ እስኪወስደን ድረስ እየጠበቅ አቋም ማለት እንደው ዝም ብሎ ግትር የሆነ ሀሳብ አይደለም። በእግዚአብሔር ሀሳብ ላይ መቆየት ነው። በእግዚአብሔር ሀሳብ ላይ መቆም ነው። በሰማነው ነገር ላይ መቆም። ስለዚህ ይሄ ሰው 9 ቁጥር ላይ መግባት ሲገባው 10 ቁጥር ላይ ገብቶ በተቃራኒ ነው። ያኛው ኢስት ነው የሚሄደው፣ ይሄኛው ዌስት ነው የሚሄደው። ስለዚህ አስቢው፣ እዛ ሄዶ መጨረሻ ሲጥለው ከዛ ለመመለስ ደግሞ ያለውን ድካም ተመልከች። ብዙ ጊዜ ህይወታችን እንደዛ ነው። ብዙ ጊዜ ህይወታችን እንደዛ ነው። ጌታ የነገረን ነገር ላይ ጸንተን በውሳኔ ከመቆም ይልቅ እንደው በቃ እዚህ ደርሼ ልግባና በኋላ በዛ አድርጌ እመጣለሁ አንመለስም። ሳንመለስ ልንሞት ሁሉ እንችላለን። ምክንያቱም የእግዚአብሔር ችግር አይደለም ያ። እግዚአብሔርማ እኮ ጠብቀን እንድንሄድ መንገዱን ሰጠን፣ ቃሉን ሰጠን፣ መንፈሱን ሰጠን። እግዚአብሔር በሰጠን ነገር ላይ መቆም ሲገባን ሳንቆም ስንቀር ሳንመለስ የተሳሳትነው ቦታ ላይ ወደ እውነተኛው ቦታ ሳንመለስ ልንሞት እንችላለን። ማነው ተጠያቂ የሚሆነው? ስለዚህ ሁልጊዜ እነ ዳንኤል ለነበራቸው ሀሳብ በሚያስቀይርና ሚሳቅና አብደናጎን በሚያስቀይራቸው በሚመስል ነገር ላይ ባያድነንም አንሄድም አሉ። ምን ችግር አለ 10 ቁጥር ብትወስዱ ቢላችሁ ነው አንሰግድም፣ እንጠብቃለን፣ ያድነናል፣ ይመጣል፣ ያሰብነው አምላክ መጥቶ ያድነናል። ባያድነን እንኳን አናደርገውም። በጣም የገረመኝ ነገር ከአስቴር ሁለተኛው ነገር የጽድቅ አቋሟ ነው። የጽድቅ አቋሟ እንዴት ነው?
እንግዲህ ልጆች እኛ ልጆች አለን 7 ልጆች አለን እግዚአብሔር ያ እና ልጆች ስታሳድጊ ሁሉ ጊዜ ለልጆች ምልክት ነው ያለበት መርዶክዮስ ቁጭ ብሎ ከገባች በኋላ ንጉስ ቤት ከገባች በኋላ መርዶክዮስ ቁጭ ብሎ አንድ ቀን ውጪ ቁጭ ብሏል ስደተኛ ነው ስፍራ የለውም ግን ሁሉ ጊዜ ይከታተላታል ያያታል የምታረገውን የምትሆነውን ነገር ይጠይቃል ስለሷ እንዴት ያለ የተባረከ ሰው ነው እኛ እንደ ወላጅ እኮ ልጆቻችንን ከወለድን በኋላ በቃ ከበሉ ከጠጡ ጉዳያችን አይደለም ህይወታችን በሰጠን ነገር በሰጠን ልጆች ላይ አይናችን ሁሉ ጊዜ ሊኖር ይገባል ምክንያቱም መጽሐፍ ቅዱስ ሲናገር ቁጭ ብሎ እያለ ድንገት በንጉሱ ላይ የሚነሱ ሰዎች እንገልብጠው ንጉሱን እንግደለው የሚሉ ሰዎች ሲያወሩ ሰማ መርዶክዮስ ሰማ ምንም ማድረግ አይችልም ሄዶ ንጉሱ ጋር መግባት አይችልም ነገር ግን ለአስቴር ነገራት አስቴርም ሄዳ ለንጉሱ ነገረችው ከዛ ተረሳ ምን እንደሆነ መጽሐፍ ቅዱስ ተጻፈ ነው ነገሩ ተመርምሮ ሲገኝ እውነት ሆኖ ተገኘ ከዛ በኋላ መጽሐፍ ቅዱስ እንደዛ ሰዎች ተገደሉ ነገር ግን መጽሐፍ ቅዱስ ታሪክ ሆኖ ተጻፈና ነገር ግን ለዛ የመጣ ነገር አልነበር የጽድቅም አቋም ነበራት እሱ ሚላትን ነገር በዚህ ጉዳይ ላይ አመፀኛ ሰዎች አሉ መንግስት ሊገለብጡ ነው እንዲናቸው በፍጹም ምን ያደርግልሃል አርፋ ተቀመጥም አንተ አሁን እንደዚህ ቢያረጉሳ የፈለገ ይውጡ ምንም አይሆንም ንጉሱም ፈንጂውም ምንም ንጉስ ጋር ነው ያለው ምንም አያመጡም አላሉ ከአመፀኛ ጋር መርዶክዮስ ሳይተባበር ሲቀር እሷም የተነገራትን ነገር ሰምታ ንጉሱን አተረፈች ንጉሱ ከዛ የተነሳ ተረፈ የጽድቅም አቋም በእግዚአብሔር ፊት ነበራት ከሰማቸው አቅጣጫ መጽሐፍ ቅዱስ ሲናገር ከዛ ሄዳ ተናገረች ተመርምሮ ተገኘ መጽሐፍ ቅዱስ ሲናገር ንጉሱም በዚህ ምክንያት ተረፈ ይላል አሁን ይሄ ነው ወደ አስቴር ወደ መጨረሻው ሐሳብ ስንመጣ ለንግስና ለክብር ለሹመት እንድትበቃ አንዱም ኮንፊደንስ የሆናት ይሄን እንደዚህ ካሉ አመፀኛ ሰዎች ጋር ባለመተባበር የመጣን እውነት በእግዚአብሔር ፊት ሄዳ ይሄን ምክንያቱም መርዶክዮስ መጥቶ በንጉስ ሃማ ባለመስገድ እምቢ ሲል አስገድሏለሁ ብሎ ሲያስብ ሄዶ የነገራት ምንድነው ስሚ ያላት አሁን ይልሽ አሁን የገባሽው ሐሳብ ይሄን ነገር ለመስራት ነው መርዶክዮስም ያቋም ሰው ነው ያ አይደለ ሃማ እንዲሰግድ ሲጠይቀው ለሃማ ሰው ሁሉ ሰግዷል አብረውት ያሉት ሁሉ ሰግዷል አካባቢው እየሰገደ ነው በአካባቢው ያለው ሁሉ ሲደፋ መርዶክዮስ ግን ቀጥ እንዳለን ይቆም ለምንድነው መርዶክዮስ የማይሰግደው ብለን ስንል ስግደት ለእግዚአብሔር ብቻ እንደሆነ የሚያውቅ ነው ስለዚህ ስግደት ለእግዚአብሔር እንደሆነ የሚያውቅ ሰው ስለሆነ በውሳኔ ነው ባለመስገዱ ግን ምን አይነት ዋጋ መክፈል እንዳለበት አለ በዛን ጊዜ ህግ ብቻ አይደለም ይወጣ ይሄንን እንዳታደርጉ ይሄንን ከተላለፍክ ደግሞ የሚቀጣው ቅጣት አለ የሚደርሰው ነገር አለ ስለዚህ አባቶቻችን እግዚአብሔርን ሲከተሉ ቃሉን ሊኖሩ ሲወስኑ እስከ ሞት ድረስ ነው የታመኑት ውሳኔ ዋጋ የሚያስከፍል ነው በሱ አለመስገድ እስራኤል ሁሉ እንዲጠፋ አይሁድ ሁሉ እንዲጠፋ ነው ህጉ የወጣው አይደለ ይሄ እኮ አዋጅ የወጣው በመርዶክዮስ አለመስገድ ነው መርዶክዮስ ቢሰግድ ኖሮ እንደ አብረውት እንዳሉ ሰዎች ሆኖ ያልፍ ነበር ከዛ በኋላ ግን ሃማ መርዶክዮስን መግደል በአይኑ ፊት ትንሽ ሆኖ ታየው ይልና እንደውም ናቅ ለሰው ህዝቡን ሁሉ በማጥፋት ለህዝቡ ሁሉ የሚሆን መከራ ለህዝቡ ሁሉ የሚሆን ችግር ይዞ ነው የመጣው አንዳንድ ጊዜ የውሳኔ ሰዎች በሚወስኑት ውሳኔ እኛ በውሳኔያችን ልጆቻችን አልቅሰው ያውቃሉ አይደለው ተርበን እናውቃለን ተቸግረን እናውቃለን አተን እናውቃለን ችግር በነገራችን ላይ ቅዱሳን እንደኛ የተጫወተበት ሰው የለም መጠላት መገፋት መራብ መሰደድ እነዚህ ነገሮች ሁሉ በህይወታችን ደርሰዋል እነዚህ ነገሮች ሁሉ ግን ያመጣው መወሰናችን ነው ውሳኔያችን ስለዚህ የኔና ያንተ ውሳኔ ልጆቻችንን ዋጋ አስከፍሏል የኔና ያንተ ውሳኔም ደግሞ ልጆቻችንን የድል ቦታ ደርሷቸዋል ስለዚህ የሃማ መወሰን በእስራኤል ላይ ችግር ብቻ ሳይሆን በኋላ ላይ ደግሞ እግዚአብሔር ነገርን እንዴት እንደገለበጠም ደግሞ አይተናል ሁሉ ጊዜ የሚገርመኝ ነገር አባቴ
እግዚአብሔር ከሚወስኑና ከሚጨክኑ ሰዎች ጋር አብሮ ይቆማል። እግዚአብሔር የውሳኔ አምላክ። ስለዚህ ወደ አስቴር መልእክተኛን ሲልክ ያላል ምንድነው ይሄ ህግ ወጥቷል፣ አንቺ በንጉስ ቤት ስላለሽ ምትተርፊ መስሎሽ ከሆነ ወየውልሽ ነው። አንቺና የአባትሽ ቤት ምን ትላላችሁ? ትጠፋላችሁ። ያለው የእምነት ያልሰገደለት እግዚአብሔር እንደማያጠፋው እርግጠኛ ነው። ከእስራኤል ወይ አይሁድ የሚጠፋ እንዳይደለ ያውቅ ስለነበረ መዳን ግን ከሌላ ዘንድ ለአይሁድ ይሆናል። ስለዚህ ወደ አስቴር ይሄ ነገር ሲመጣ አስቴር በቀጥታ የወሰደችው ወዴት ነው? ወደ ጸሎት። በጣም የሚገርመው ነገር ልክ ስትሰማ እንግዲህ አለች። አሁን እንግዲህ ይሄ ልምምድ እንዳላት የምታውቂው ምንድን ነው? እንዴት ሊሆን ይችላል አላለች። ኦኬ ሶ አሁን ያልከኝ ነገር አደርጋለሁ፣ ምንም ችግር የለውም። ያልከኝ ነገር እውነት ነው። ሶ ልንጠፋ ነው። ሶ ይሄን ነገር ወደ ንጉሥ ተገብቶ ነገሩ መገልበጥ አለበት። አሁን እግዚአብሔር ለምን እንዳመጣት እንድታቅ የመጀመሪያው ነገር አረጋት። እግዚአብሔር ያመጣሽ ለዚህ ጊዜ ይሆናል። ስለዚህ አሁን የአንቺን አቋም የሚፈልግ ነገር ነው ይሄ። እኔ ማድረግ አልችልም፣ እኔ ጸልያለሁ፣ እኔ በጽድቅ ቅድም አንቺ እንዳልሽው በጽድቅ የሚቆም ሰው ነው፣ እግዚአብሔርን የሚፈራ ሰው ነው፣ ማንነቱን የሚያውቅ ሰው ነው። ነገር ግን እኔ ብቻዬን ደግሞ ላደርገው አልችልም። ሶ እግዚአብሔር ግን በዚህ ቦታ ባስቀመጠሽ ቦታ ላይ ሆነሽ ይህ ነገር መስራት አለብሽ አላት። ኦኬ አሁን እንዲህ ከሆነ ጸልይልን። እኔና ደንግጥሮች የምናደርጋለን። አሁን ደንግጥሮች ምን አገባቸው? ግን ምን ያህል የአንድነት ጸሎት፣ በህብረት ያለ ስምምነት ያለበት ጸሎት እግዚአብሔር እንዴት እንደሚሰማ በጣም ግልጥ የሆነ የሚናገረው ሀሳብ ነው። እግዚአብሔር ሁል ጊዜ በአቋም እኔ ልክ አቋምን ሳስብ ማስበው በነፋስ መካከል የቆመን አንድ ዛፍ በትልቅ አውሎ ነፋስ መካከል ቅጠሎቹ አይተሽ እንደሆነ እንደዚህ እንትን ይለዋል፣ ዝቅ ያደርገዋል፣ ያልፋል። ያ ነፋስ እኮ ያልፋል። ስር ከሌለው አቋም የህይወታችን መሰረት ነው፣ የምንቆምበት ነው። ነፋስ ቢመጣ፣ ወሬ ቢመጣ፣ ችግር ቢመጣ፣ ረሃብ ቢመጣ፣ መጠላት ቢመጣ፣ መገፋት ቢመጣ እምናልፍ። ምክንያቱም መጽሐፍ ቅዱስ ሲናገር መርዶክዮስ ባለመናወጥ ተቀምጦ ነበር ይላል። በሚያናውጥ ሁኔታ እንዴ መጽሐፍ ቅዱስ ሰዎቹም እኮ ስለ መርዶክዮስ የተናገሩት እስቲ ይቀጥል አይቀጥል እንደሆነ እንንገር። ስለዚህ መርዶክዮስ በዛ ጸንቷል። አስቴርንም ነገራል። በቃ ነፋስ አለ በህይወትሽ ላይ፣ ያንን ነፋስ የምናልፍበት አሁን ትልቁ ነፋስ እየመጣ ነው። ኦኬ ገባለሁ አለች። በጠፋም ይሄ ነው ውሳኔ። አዎ በገባ ጊዜው አይደለም፣ መገባበት ጊዜ አይደለም። አልተጠራሁም። ወደ ንጉሥ ሳይጠራ ደግሞ ማንም ሰው አይገባ። ነገር ግን ጸልይልን። አንደኛ ጸሎት ምን ያህል ጉልበት እንዳለው በእግዚአብሔር ፊት የሚናገር የውሳኔ ሰው የጸሎት ሰው ነው አይደለ? ይህንን የውሳኔ ኃይል እኮ የምናገኘው ራሱ በስጋችን አይደለም። እንዲህ አላረግም እንዲህ ፉከራ አይደለም። ውሳኔ አይደለ? የእምነት የአቋም እግዚአብሔርን ከማወቅ ጋራ የሚመጣ ነገር ነው። ቅድም ያልከው ንፋስ ማለት ማዕበል፣ ሁሉ ነገር ያልፋል። ግን መሰረተ ክርስቶስ እስከሆነ ድረስ እግዚአብሔር ላይ ከቆምን፣ ቃሉ ላይ ቃሉን ከያዘን የሚመጣው ነገር ሁሉ ያልፋል። አልፎም አይተናል። አልፏል። እናንተም እየሰማችሁን ላላችሁም አሁን በህይወታችሁ ውስጥ ያሉ ነገሮች ሁሉ ያልፋሉ። የማያልፍ እግዚአብሔር ብቻ ነው። ጸንቶ የሚኖር እግዚአብሔር ብቻ ነው። የሁል ጊዜ አምላክ እግዚአብሔር። እኛ ህያው ምስክሮች ነን። እግዚአብሔር ይሰራል፣ እግዚአብሔር ይረዳል። ስለዚህ አስቴር መርዶክዮስንም ስናይ በህይወታቸው ለመጣው ነገር የመጀመሪያ ምርጫቸው እግዚአብሔር ነበር። እንጾማለን። በሱሳ ግንብ ያሉ አይሁድ ሁሉ ምን አደረገ? ጾመ፣ ጸለየ። ከዚህ ጸሎት ጀርባ የሚንቀሳቀስ እጅ አለ፣ የሚሰራ እጅ አለ። ስለዚህ አሁን ንጉሱ የወርቁን ዘር ካልዘረጋልኝ ምን አደርጋለሁ ነው ያለችው። እጠፋለሁ አለች። ብጠፋም ግን ምን ልበል? ልጥፋ። ይሄ ነው ውሳኔ። በጣም የሚገርመው እግዚአብሔር በዚህ ዘመንም ከኛ እሱ የሚጠብቅ ይመስለኛል። አሁን ያለንበት ጊዜ ኢየሱስን መርጦ ለመኖር ሌላ ነገር ሳንቀላቅል፣ ሌላ ነገር ሳይጨመር፣
ሌላ ምንም ነገር ሳይገባ ጌታ ኢየሱስን ለመከተል ዛሬ ልክ እንደ ሃማ ብዙ የሚወጡ አዋጆች አሉ በሕይወታችን። እንደ ሃማ ንቀት ያለበት፣ እንደ ሃማ ነገ ትሰቀላለህ ትሞታለህ የሚል ውሳኔ የሚመስል ብዙ ሰዎች አፋቸውን ሞልተው ያወራሉ። የውሳኔ ሕይወት አሁን ዛሬ መያዝ ያለብን ይመስለኛል አሁን። ምክንያቱም የምናመልከውን አምላክ ካላወቅን ውሳኔ ላይ አንደርስም። ቅድም አንቺ ብለሻል፣ የጸሎት ሰው የውሳኔ ሰው ነው። ወይም ደግሞ የውሳኔ ሰው የጸሎት ሰው ነው። ሁለቱ ሊለያየ ይችላል። ስለዚህ ውሳኔ አለ፣ መጸለይ አለብን። ከጸለይ ደግሞ ምን ማድረግ መወሰን አለብን። ምክንያቱም ሁለቱ ምን የሚለያይ አይደለም። እንዴት ያለ እግዚአብሔር በምድሪቱ ላይ ያንን ሁሉ የገለበጠበትን አቅም ሳስብ መቼም ለእኛ እንደ በ3 ቀን በ4 ቀን የተሰራ እንደሆነ ነው መጽሐፉ ሲጻፍ። እንደው ዝም ብሎ በአንድ ቀን በቃ ትላንትና ነበር ከትላንት ወዲያ ምና አይደለም። የወራት ጉዳይ ነው፣ የዓመታት ጉዳይ ሊሆን ይችላል። አናቅ መጽሐፍ ግልጥ ሆኖ ያስቀምጥልን ነገር የለም። ነገር ግን የአንድ ቀን ጉዳይ አይደለም፣ እርግጠኛ ነኝ። የአንድ ሳምንትም ጉዳይ አይደለም፣ የሁለት ወር የሶስት ወርም ጉዳይ አይደለም፣ ከዛ በላይ ነው። በዛ መካከል ግን የነበሩ ንቀቶች፣ የነበሩ ወሬዎች፣ የነበሩ ነገሮች ጸሎታቸውን አላስቀየሩ። ስለዚህ ከተጠራው በተጠራችበት በሰጠችው በዛ ጊዜ ውስጥ በእነዚህ ቀን መካከል ከተጠራው እገባለሁ፣ ባልጠራ እንኳን እገባለሁኝ፣ ግን ጸልይልን። አሁን ያንን ይዛ ስትሄድ የነበረው ለውጥ ግን የነበረው ነገር ግን ትልቅ ነበር። እኔ ለትዳራችን እግዚአብሔር ፊት የሄድንባቸው ውሳኔዎች፣ እግዚአብሔር ፊት ብዙ ነገር በትዳራችን ተብለናል። እንደው አላደለም ህይወታችን ገና በዛ ጊዜ ልጆች ነን፣ ወጣቶች ነን፣ ምንም ነገር የለንም። አንቺ ተማሪ ነች፣ እኔ ደግሞ ምንም ነገር የለኝም፣ ጌታ ማገልገል ነው የምንፈልገው። ብዙ ነገር ተብሏል። የእግዚአብሔር ፈቃድ በሕይወታችን ላይ ያለውን ፈቃድ ለማስቀየር በጣም ብዙ ነገር ብዙ ልንታለልበት ልንተወው የምንችላቸው ብዙ ነፋሶች በሕይወታችን ላይ አሉ። እኔ እግዚአብሔር ማልጸጸትበት እግዚአብሔርን በጣም የማመሰግነው በሕይወቴ መጀመሪያ ጌታ ኢየሱስ የሕይወቴ ጌታ እንዲሆን ያመንኩበት ያንን እምነቴን በፍጹም በእግዚአብሔር ፊት ነገም ከነጎዲያም እግዚአብሔር ፊት የምኖርበት ክብሬ ነው። ሁለተኛው ነገር በትዳሬ ላይ እግዚአብሔር አንቺን እንድመርጥ እግዚአብሔር ሲሰጠኝ በዛ ነገር ላይ ጸንቼ ገንዘብ እስኪመጣ ሰርቼ ላምጣ ብዬ አስቤ ቢሆን ተምሬ ከዛ ዲግሪን ይዤ ላግባሽ ብዬ ቢሆን ኖሮ እነዚህ ወይም ደግሞ እንደ ሰው ፈቃድ ቤት ገዝቼ ኖሮኝ በዚህ ዘመን ማድረግ ጥሩ ነው። ነገር ለእኔ የሰራልኝ ነው የምለው። በዛ ጊዜ እግዚአብሔር የተናገረኝን ነገር ግን አርጌ በእግዚአብሔር ፊት ወስኜ እንድቆም በጣም ብዙ ቻሌንጆች ይህን ነገር ሀሳቤ እንድቀይር በጣም ብዙ የቤተክርስቲያን ጓደኞች የቸርች ውስጥ ያሉ ፍሬንዶች ብዙ ነገር ብለውኛል። የእግዚአብሔር ፈቃድ ግን ስለነበር በዚህ ውሳኔ አልጸጸትም። ዋጋ ግን ከፍያለሁ። ዋጋ እኔ ብቻ ሳይሆን ዋጋ የከፈልኩት ማሚም ዋጋ ከፍላለች። በእግዚአብሔር ፊት ተርባ ተጠምታ ተቸግራ ወደኋላ የኔን የህይወቴን ኑሮ ኖራ እግዚአብሔር ፊት እዚህ ደርሰናል። በጣም በእግዚአብሔር ፊት ውሳኔ እንዴት ያለ በዛ ጊዜ ማንም ሰው እዚህ ይደርሳል ብሎ አላስብም። እኛም አላስብም። አይሽ በውሳኔ ህይወት ላይ እኛም አናውቀው። ምክንያቱም ጉቦ አይደለም፣ ለእግዚአብሔር እንደ ጉቦ የምንሰጠው አይደለም። በል እንግዲህ አሁን እንዲያርግልሃለሁና አንተ አሁን በዚህ ዘመን ያለ እግዚአብሔር እንደዛ ይመስላል። በጭብጨባ የሚሸወድ በቸርች ውስጥ ባለ አክቲቪቲ ረዥም ሰዓት በመምጣት ኖ እግዚአብሔር ጻድቅ አምላክ ነው። እግዚአብሔር የልባችንን የውስጣችንን ሞቲቭ እግዚአብሔር ያውቃል። ትንቢት ተነግሮኝ አውቃለሁ። ትንቢት ተነግሮኝ ልክ አይደለህም ምናምን እንደዚህ ተብዬ አውቃለሁ። ያንቺም ተነግሮሻል፣ እኔም አይደለም የእግዚአብሔር ፈቃድ አይደለም ግንኙነታችሁ እግዚአብሔር እንደዚህ ያለ 2 ሰዓት 3 ሰዓት የፈጀ አንድ ግለሰብ ተናግሮኝ አውቃለሁ። አልኩት አንተ አይደለም የሰማኸው፣ እኔ እኮ ነው የሰማሁት። ማውቀው እግዚአብሔር አንድ እግዚአብሔር ነው። ስለዚህ እግዚአብሔር ደግሞ ለእኔ ነግሮኛል። እሷ ነች የእኔ ሚስት የምትሆነኝ። ምንም ነገር ይሆን ማት ነገር ተብሎ ነበር በተባለ ጊዜ ግን በፍጹም ቆሜ ጸንቼ በማረጌ ዛሬ አትርፌያለሁ። አንቺን የመሰለ ውብ ሴት አሳጥተውኝ ነበር። በጣም ጌታን አመሰግናለሁ። በጣም በእግዚአብሔር ፊት በዚህ
እግዚአብሔር እዚህ ያደረሰ። ልክ እንደዚህ ነው በህይወታችን ላይ የሚመጡ ነገሮች ሁሉ ዛሬ ከ29 ዓመት በኋላ ነው ዛሬ የምናወራው። የዛሬ ግን 29 በፊት ግን ሄደን ብናወራ ይሄ ነገር ዛሬ ካናዳ ላይ ቁጭ ብለን ይህን እናወራለን ወይ? ዛሬ 7 ልጆቻችን ላይ ወልደን እግዚአብሔር እንድናሳድግ ሰጥቶን ዛሬ እናወራለን ወይ? አይመስለኝም። እግዚአብሔር ግን የፕላን አምላክ ነው። ነገርን የሚገለብጥ አምላክ ነው። ዛሬ ሰዎች የተናገሩትን አፍ ቀይረው ዛሬ ስለኛ መልካም ጥሩ ነገር እንዲያወሩ ሆኗል። ዋይ ውጤቱ ነው። እግዚአብሔር ከውጤት አይጀምርም። ማለት መንፈሳዊም ነገር እኮ በማየት የሚመጣ ነገር አይደለም። እኛ በእምነት እንጂ በማየት አንመላለስም። ለውሳኔ ትልቁ ችግር ማየት ነው። ካላየን አንራመድም። እግዚአብሔር ደግሞ እመነኝና ተራመድ ነው። ስለዚህ ወስነን ልክ እንደ አስቴር ወደ መጨረሻችን ላይ እየደረስን ነው። አስቴር ብጠፋም ልጥፋ ብላ ስትወስን ከጸሎቷ በፊት ግን ልብስ ነበራት፣ የንግስና ልብስ ነበራት፣ ያማረ ልብስ ነበራት። አይኗም አፍንጫዋም ቁመቷም ያማረ ነበረ። እነዚህ ነገሮች ሁሉ እያሉ አስቀምጣ እግዚአብሔርን ነበረ ያስቀመጠችው። ስለዚህ ከዛ ከጸሎት በኋላ የንግስናዋን ልብስ ለበሰች ይልና ወደ ንጉስ ልትሄድ ስትጀምር ንጉሱ ገና ከሩቅ ሲያያት የወርቅ ዘንግ ተዘረጋላት ይላል። ያ የወርቅ ዘንግ ያዘረጋላት እግዚአብሔር ከሷ ጋር ነበረ። ቅድም ባቢ እንዳነሳው ያያት ሁሉ በአስቴር ላይ ሞገስ ነበረባት። ያ ሞገስ ግን ዝም ብሎ የመጣ ነገር አይደለም። በዚህ ዘመን ሁሉ ጊዜ ደጋግሜ የምናገረው ነገር ነው። ፍሬ ውጤት ተኮሮች ነን። አሁን ውጤቱን ሳይሆን ማተኮር ያለብን እግዚአብሔር የነገረን ነገር ምንድነው? ከኔስ ደግሞ የሚጠበቀው ነገር ምንድነው? አስቴር በሃማ ምክንያት የመጣውን መጥፋት በሷ ውሳኔ ገለበጠችው። የተሰጣትን ኦፖርቹኒቲ ለድል የምትጠቀም ሴት ነበረችና እኔ ውሳኔ ለህይወቴ በጣም ረድቶኛል። በተዳሬ ልጆች በማሳደግ አገልጋይ ለመሆን ቸርች ፕላንት ካናዳ ላይ ለማድረግ የወሰነው ውሳኔ ብዙ ዋጋ አስከፍሎናል። ብዙ ዋጋ አስከፍሎናል። አሁንም እንከፍላለን። ጌታን ደግሞ ስናገለግል እስከ ጌታ መምጣት ወይም ደግሞ እኛ ወደ ጌታ እስከምንሄድ ድረስ ዋጋ እንከፍላለን። ክርስትና ከዋጋ ውጪ መሆን አይችልም። ኢየሱስ ክብርን ብቻ ሳይሆን የሱንም እለት ሞቱን ተሸክመን ልንሄድ የተጠራን ሰዎች ስለሆነን በውሳኔያችሁ አትጸጸቱ። ውሳኔያችሁ እግዚአብሔራዊ ውሳኔው ነው ወይ? ውሳኔያችሁ እንደ እግዚአብሔር ቃል ነው ወይ ብቻ በሉ። እግዚአብሔር በእናንተ ውሳኔ ታሪካችሁን ይገለብጣል። አሜን። አሁን የመጨረሻ ሐሳባችን መጽሐፍ ቅዱስ ሲናገር እንደዚህ ይላል ስለ አስቴር መጽሐፍ። ሃማ ሁሉን ጨረሰ። ስለዚህ አሰራ አይደለም፣ እንጨቱን አሰራ። ደስ ብሎት ወደ ንጉሱ ገባ። ደስ ብሎት በቃ ሁሉ ነገር ጨርሷል። ስለዚህ ልክ እንደ አንድ ቆሻሻ እንደ መንቀል ነው መርዶክዮስ ማረክ ብሎ ገባ። የእግዚአብሔር ቃል ሲናገር ግን እግዚአብሔር የዛኑ ቀን ያን በሰራበት ቀን ንጉሱ ያን መጽሐፍ አነበበ። ምን ተደረገለት አለው? ምን ይደረግበት አስባለሁ? ይሄን የንጉሱን ፈረስ ምናምን ሲል ይሄኑ ያልከውን ነገር በጠቅላላ ሄደ ለመርዶክዮስ አርከው። አሜን። በጣም ደስ አይልም? በጣም እግዚአብሔር ይሄ ነው እንግዲህ የመጨረሻው ነገር ክብር ነው። አሜን። የውሳኔ ህይወት መጨረሻው ክብር ነው። መጨረሻው ሞገስ ነው። በአይሁድ ላይ በተነገረው አዋጅ በዛ ጊዜ ሊሰለጥኑባቸው ባሉበት ጊዜ ይሰለጥኑ ዘንድ እግዚአብሔር ነገሩ ምን አደረገ? ገለበጠው። አሜን። ይሄ ነው መጨረሻው። እግዚአብሔር አዋጁ ምንም ይሁን በእኛ ውድቀት በእኛ ለቅሶ የሚደሰቱ ሰዎች ሊኖሩ ይችላል፣ እንጆይ የሚያደርጉ ሰዎች ሊኖሩ ይችላል። ነገር ግን ወስነን እንቁም። እግዚአብሔር ጻድቅ ፈራጅ ስለሆነ በተባለበት በዛው ጊዜ ገልብጦት እግዚአብሔር ያሳየዋል። አሜን። ስለዚህ በእግዚአብሔር ፊት ዛሬ ማሚ ትጨርሰዋለች። እኔ የምለው ይሄ ነው። እግዚአብሔር ፊት በረዳን አቅጣጫ፣ እግዚአብሔር ባገዘን አቅጣጫ በተዳራችሁ ቢሆን ጽኑ። በእግዚአብሔር ፊት የሰጣችሁ እግዚአብሔር ነው።
ልጆች የሰጣችሁ እግዚአብሔር ነው። ስራ የሰጣችሁ እግዚአብሔር ነው። እግዚአብሔር በሕይወታችሁ ላይ ዛሬ የሚያስለቅስ በሕይወታችሁ በጣም ብዙ ቻሌንጅ አልለወጥ ያለ 1 ምዕራፍ 2 ምዕራፍ 3 ምዕራፍ ምክንያቱም መጽሐፍ ቅዱስ የአስቴር መጽሐፍ እስከ 6ኛው ምዕራፍ ድረስ ብዙ ቻሌንጅ አለው። 1 ምዕራፍ ላይ ቆሞ 2 ምዕራፍ ላይ አልተለወጠም። ነገር ግን እግዚአብሔር በመጨረሻው ላይ ምዕራፍ 6 ላይ ስትመጡ ነገርን ሁሉ ተገልብጦ ታዩታላችሁ። እግዚአብሔር ጻድቅ አምላክ በውሳናችሁ ጽኑ፣ ደስ ይበላችሁ። ደግሞ ስትወስኑ ያዘናችሁ አይደለም፣ ደስ ይበላችሁ። ምክንያቱም የሕይወታችሁ መሪ እግዚአብሔር አምላካችሁ ስለሆነ እግዚአብሔር ይባረክ። የዛሬው ፕሮግራማችን ይህን ይመስል ነበረ። እንደምትባረኩበት እርግጠኞች ነን። ደግሞ ከተባረካችሁ ይሄንን እንደው ለአንድ ሰው ሼር አድርጉልን። ሰብስክራይብ ማድረግ እንዳትረሱ። የእግዚአብሔርን መንግስት አብረን እንስራ። ወንጌል ያሸንፋል። ኢየሱስ ክርስቶስ ጌታ ነው። የተወደዳችሁ ናችሁ፣ የተባረካችሁ ናችሁ። ደህና ቆዩ።